ሰበር ዜና አይነኬው የአሜሪካ ተዋጊ ጄት በኢራን ሚሳኤል ነደደ። ትራምፕ ከፍተኛ ብስጭት ውስጥ ገብተዋል። ያልጠበቁት ገጥሟቸዋል። የሚተማመኑበት እጅግ ዘመናዊ የጦር መሳሪያቸው በኢራን ሚሳኤል እንዳልነበር ሆኗል። ወዲህ ደግሞ ኢራን በአሜሪካ ከተሞች ላይ የድሮን ጥቃት ፈጽማለች። ኢራን በዚህ አላበቃችም። ከደቂቃዎች በፊት ዱባይና ኩዌት በኢራን ሚሳኤል እየነደዱ ነው። ታይቶ የማይታወቅ የሚሳኤልና የድሮን ማዕበል አዝንባለች። ኩዌት የድረሱልኝ ጥሪ እያሰማች ነው። የኢራንን ጥቃት መቋቋም አቅቷታል። የነዳጅ ማዕከሏ እንዳልነበረ ሆኖ በዛሬ ዕለት ወድመዋል። እስራኤል በበኩሏ በኢራን ላይ ሚሳኤል ስታወርድ አድራለች። ለሶስተኛ ሳምንት በቀጠለው የዩናይትድ ስቴትስ እና የኢራን ጦርነት ዛሬ ሌሊት ከፍተኛ መነጋገሪያ የሆነ ክስተት ተመዝግበዋል። በዓለም ላይ ካሉ እጅግ ዘመናዊና በራዳር የማይታዩ ተዋጊ ጄቶች አንዱ የሆነው የአሜሪካው ኤፍ-35 ላይ በኢራን የአየር መከላከያ ጥቃት መፈጸሙ ተረጋግጧል። እንደ ሲኤንኤን እና ሮይተርስ ዘገባ ከሆነ የዩናይትድ ስቴትስ ማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሆኪንስ ጄቱ በኢራን ላይ የውጊያ ተልዕኮ እያከናወነ በነበረበት ወቅት ጥቃት እንደደረሰበትና በአቅራቢያው ወደሚገኝ ወታደራዊ ጣቢያ በአስቸኳይ ለማረፍ መገደዱን አስታውቀዋል። የኢራን አብዮተኛ ዘብ በሰጠው መግለጫ ጄቱን የመታው ራዳርን የማይፈልግና በሙቀት አማካኝነት ኢላማ የሚለይ አዲስ የቴክኖሎጂ ሲስተም በመግጠም እንደሆነ ገልጿል። ጥቃቱ የደረሰው በትላንትናው ዕለት መጋቢት 10 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር መጋቢት 19 2026 ከሌሊቱ 8 ሰዓት ከ50 አካባቢ እንደሆነ ታውቋል። አሜሪካ ጄቱ በሰላም ማረፉንና ፓይለቱም በጥሩ ጤንነት ላይ እንደሚገኝ ብታረጋግጥም በጄቱ ላይ የደረሰው የጉዳት መጠን ግን እስካሁን በዝርዝር አልገለጸችም። በሌላ በኩል የኢራን ወታደራዊ ባለስልጣናት አውሮፕላኑ በከፍተኛ ሁኔታ ተጎድቷል በማለት ድሉን እያከበሩ ይገኛሉ። ይህ ክስተት ጦርነቱ ከተጀመረበት ከየካቲት 21 ቀን ጀምሮ ለመጀመሪያ ጊዜ አንድ የአሜሪካ ሰው ሰራሽ ተዋጊ አውሮፕላን በኢራን ጥቃት ሲደርስበት የመጀመሪያው ያደርገዋል። ሁኔታው በክልሉ ያለውን ውጥረት ይበልጥ እንደሚያባብሰውም ተሰግቷል። ይህ በእንዲህ እንዳለ በአሜሪካ የድሮን ጥቃት መፈጸሙ የሚያመላክቱ መረጃዎች እየወጡ ነው። ጥቃቱ ያነጣጠረው በአሜሪካ ውጭ ጉዳይ ሚኒስቴር በሩቢዮና ሄግስት መኖሪያ ቤት የተቃጣ ድሮን እንደሆነ ታውቋል። ሆኖም የድሮን ጥቃቱ ማክሸፏን አሜሪካ አስታውቃለች። ጥቃቱ ኢላማ የተደረገው የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዮና የአሜሪካ መከላከያ ቢሮ ፔንታገን ኃላፊ ፔት ሄግስት መኖሪያቸው ዋሽንግተን ከተማ በሚገኘው የአሜሪካ ጦር ሰፈር ነው። ይሁን እንጂ የአሜሪካ ባለስልጣናት የሰው አልባ አውሮፕላኑ ከየትኛው ሀገር እንደተላከ አልገለጹም ተብሏል። ጉዳዩ ከኢራን ጋር የተያያዘ ሳይሆን እንዳልቀረም ተገምቷል። በአሜሪካ አቅራቢያ ከሚገኙ የኢራን ደጋፊ ቡድኖች በባለስልጣናቱ ላይ ጥቃት ለመሰንዘር ያሴሩት ሳይሆን እንዳልቀረም ተዘግበዋል። በተመሳሳይ ከኢራን በኩል የተባለ የለም። እስራኤል በበኩሏ በኢራን ዋነኛው የጋዝ ተቋም ላይ ከባድ ጥቃት ፈጽማለች። ኢራን እንደዚሁ ለተፈጸመባት የአጸፋ ምላሽ በመስጠት በግዙፉ የቃጣር የጋዝ ማጣሪያ ተቋም ላይ ጥቃት ፈጽማለች። ሁነቱ የባህረ ሰላጤው ሀገራት ተጎትተው ወደ ጦርነቱ እንዳይገቡ አስግቷል። ዓለም አቀፉ የጋዝ ዋጋም በከፍተኛ ሁኔታ አሻቅቧል። እስራኤል በቴህራን የሚገኙ የነዳጅ ማከማቻዎችን መምታቷን አረጋግጣለች። ኢራን በበኩሏ በሰሜን እስራኤል ሃይፋ የሚገኙ የነዳጅ ማጣሪያዎችን እመታለሁ በማለት በዛተች በሰዓታት ውስጥ የአጸፋ እርምጃ ወስዳለች። በተጨማሪም ኢራን በኢራቅ መዲና ባግዳድ ውስጥ በሚገኘው የአሜሪካ ኤምባሲ ሄሊኮፕተር ማረፊያ ላይ የሚሳኤል ጥቃት መፈጸሟ ተነግሯል። ከዚህ ሌላ በአርቢል አውሮፕላን ማረፊያና በሱሌይማኒ በተለያዩ ቦታዎች በደረሱ የድሮን ጥቃቶች የጸጥታ አካላትን ጨምሮ ሰዎች መገደላቸውን ዘገባዎች ያመለክታሉ። የኢራን ጠቅላይ ሚኒስትር ጥቃቱን የሽብር ተግባር ሲሉ ኮንነዋል። እስራኤል በሊባኖስና በኢራን ላይ ጥቃቶችን መፈጸሟን ስትቀጥል፣ በአንጻሩ ኢራንም የአጸፋ እርምጃ መውሰዷን አጠናክራ እርምጃዋን ቀጥላለች። እስራኤል በቤሩት ደቡባዊ የከተማ ክፍሎችና መሃል ከተማ በሚገኙ ሆቴሎች ላይ ያነጣጠሩ ድንገተኛ ጥቃቶች ፈጽማ እጅግ ከባድ ጉዳት አድርሳለች። በራውሼ የከተማ ክፍል በሚገኝ ሆቴል ላይ የተፈጸመው ጥቃት 4 ሰዎች ሲሞቱ 10 ቆስለዋል። እስራኤል ከኢራን ጋር ከገባችው ጦርነት በኋላ በሊባኖስ ባደረሰቻቸው ጥቃቶች የሟቾች ቁጥር ወደ 300 ተጠግቷል። ኢራን አሁንም ጥቃቶቿን አጠናክራ ቀጥላለች። ከደቂቃዎች በፊት እጅግ ልዩ የተባለለትን ከባድ ጥቃት በባህረ ሰላጤው ሀገራት ላይ ፈጽማለች። የሚሳኤልና የድሮን መዓት አረብ ሀገራት ላይ እያዘነበች ነው። በተባበሩት አረብ ኤምሬትስ፣ ኩዌት፣ ሳውዲ አረቢያና ባህሬን ባለፉት ጥቂት ሰዓታት ውስጥ የሚሳኤልና የድሮን ጥቃቶች እንደተፈጸመባቸው ተዘግበዋል። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር በአሁኑ ጊዜ ከኢራን የሚተኮሱ ሚሳኤሎችና ድሮኖችን የማክሸፍ ስራ እየሰራ መሆኑን ተናግሮ
የአገሪቱ ዜጎች የአየር መከላከያ ስርዓቶች ጥቃቶችን ሲያከሽፉ የሚፈጠሩ ፍንዳታዎችን ሊሰሙ እንደሚችሉ ተናግረዋል። ኩዌት በአየር መከላከያ ስርዓቷ ምክንያት ስለሚፈጠሩ ፍንዳታዎች ማስጠንቀቂያ ሰጥታለች። እናም ዜጎች ከባለስልጣናት የተሰጡ የደህንነት መመሪያዎችን እንዲከተሉ ጠይቃለች። የሳውዲ አረቢያ የመከላከያ ሚኒስቴር በአገሪቱ ምስራቃዊ አካባቢ 5 ተጨማሪ ድሮኖች መክሸፋቸውንና ጥቃት መፈጸማቸውን አስታውቋል። የባህሬን የውስጥ ጉዳይ ሚኒስቴር የአደጋ ጊዜ ደውል ከተሰማ ነዋሪዎች በአቅራቢያቸው ወደሚገኝ ደህንነቱ የተጠበቀ ቦታ እንዲሄዱ ጠይቋል። ሚሳኤሎቹ ከኢራን የተተኮሱ መሆናቸውና ስብርባሪው ያደረሰው ፍንዳታ በአንድ መጋዘን ላይ እሳት እንዳስከተለ ጨምሮ አስታውቋል። በባህረ ሰላጤው የሚካሄደው ጦርነት 3ኛ ሳምንቱን ሊደፍን በተቃረበበት ጊዜ ተፋላሚዎቹ ወገኖች የነዳጅ ምርት ማዕከላትን ኢላማ እያደረጉ ነው። ጦርነቱ ሲጀመር በሆርሙዝ ወሽመጥ የሚተላለፉ ነዳጅ ጫኝ መርከቦች አደጋ ላይ ወድቃሉ የሚል ስጋት የነበራቸው ሲሆን በዚህም ሳቢያ በሺዎች የሚቆጠሩ መርከቦች ወደ አካባቢው ለመንቀሳቀስ ሳይችሉ ቀርተዋል። የዓለም 20 በመቶ የነዳጅ ምርት በሚተላለፍበት የሆርሙዝ ወሽመጥ ላይ በተፈጠረው መስተጓጎል የነዳጅ ዋጋ ከፍተኛ ጭማሪ እያሳየ ነው። አሁን ደግሞ ከፍተኛ ነዳጅ በሚመረትባቸው የፋርስ ባህረ ሰላጤ ሀገራት የነዳጅ ማምረቻዎች ላይ አሜሪካ፣ እስራኤልና ኢራን ጥቃት መፈጸም በመጀመራቸው ዓለምን ስጋት ላይ ጥለዋል። ሰሞነኛ የመካከለኛ ምስራቅ ጦርነት ከወታደራዊ ኢላማዎች ይልቅ በነዳጅ ማጣሪያና ፋብሪካዎች ላይ ያነጣጠረ ሆኗል። በተለይ ከትላንት ጠዋት ጀምሮ የሚፈጸሙ ጥቃቶች ሙሉ ለሙሉ በሚባል ደረጃ የነዳጅ ማጣሪያና የኢንዱስትሪ ተቋማት ላይ ሆኗል። ትላንት የኢራን ግዙፍ የተፈጥሮ ጋዝ ማጣሪያ በእስራኤል ከተመታ በኋላ የኳታር የነዳጅ ማጣሪያ በኢራን ተመቷል። ዛሬ ምሽት በእስራኤል ሃይፋ ግዛት የሚገኘው ግዙፉ የነዳጅ ማጣሪያ በኢራን ሚሳኤል ተመቷል። በነዳጅ ማጣሪያው ላይ ጉዳት መድረሱን እስራኤል አስታውቃለች። በነዳጅ ተቋማት ላይ የሚወሰዱ ጥቃቶች በዚሁ ከቀጠሉ ዓለም አይታ የማታውቀው የነዳጅ ቀውስ ሊገጥማት ይችላል። በተለይ ነዳጅ ከውጭ የሚያስገቡ ሀገራት በእጅጉ ተጎጂ ይሆናሉ። ኢራን በነዳጅ ተቋማት ላይ የምታደርሰው ጥቃት ካላቆመች ኢራን አይታ የማታውቀው ጥቃት ይደርስባታል፣ የነዳጅ ተቋሞቿ ሙሉ ይወድማሉ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን በዚህ መልኩ ከባባድ ጥቃቶችን እየፈጸመች ቢሆንም የጦርነቱ አጋፋሪዎች ትራምፕና ቤንያሚን ኔታንያሁ ግን ቴሄራን እንደተዳከመች ሲናገሩ ይደመጣሉ። ኢራን ግን እነሱ እንደሚሏት የተዳከመች አትመስልም፣ የዋዛ አይደለችምና አሁንም አይበገሬነቷን እያሳየች ነው። ከሰሞኑ በኢራን ጥቃት እንደተገደሉ ሲወራባቸው የነበሩት ቤንያሚን ኔታንያሁ በትላንትናው ዕለት ብቅ ብለው ጦርነቱ አስፈላጊ እስከሆነ ድረስ ይቀጥላል፣ ቴሄራንም ተዳክማለች ሲሉ የማይመስል ነገር ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምንጊዜውም በላይ ደካማ ሆናለች ሲሉ ተናግረዋል። ኢራን ዩራኒየም የማበልጸግም ሆነ ባለስቲክ ሚሳኤል የመስራት አቅም አይኖራትም ሲሉ ተደምጠዋል። ይሁን እንጂ በኢራን ላይ እያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መቼ እንደሚያበቃ ከመናገር ተቆጥበዋል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃል ሲሉ ተናግረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ኔታንያሁ የኒኩሌርና የባለስቲክ ሚሳኤል ስጋት ማስወገድና ኢራናውያን ነፃነታቸውን እንዲቀናጁ የሚችልበት ሁኔታ ማመቻቸት መሆናቸውን ተናግረዋል። ጠቅላይ ሚኒስትር ኔታንያሁ እስራኤል አሜሪካንን ወደዚህ ጦርነት ስባ ለማስገባቷን የተናገሩ ሲሆን ትራምፕ የራሳቸውን ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ አክለውም በቅርቡ በኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የፈጸሙትን ጥቃት እስራኤል ብቻዋን ያካሄደችው ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶችን ለጊዜው ገታ እንዲያደርጉ እንደጠየቋቸው ተናግረዋል። በተመሳሳይ ትራምፕ ጦርነቱ ከታቀደለት ጊዜ ፈጥኖ እየተካሄደ ነው የሚል ነገር አንስተዋል። በዚህም ምክንያት ወደ ኢራን ወታደሮች እንደሚያሰማሩ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የትኛውን ቦታ የእግረኛ ጦራቸውን እንደሚያሰማሩ ተናግረዋል። ትራምፕ 3 ሳምንት ሊሞላ የተቃረበው በኢራን ላይ የሚካሄደውን ጦርነት ከታቀደለት ጊዜ ፈጥኖ እየተካሄደ ነው ሲሉም ጠቁመዋል። ፕሬዝዳንቱ የአሜሪካ ወታደሮች ይሰማሩ እንደሆነ ጥያቄውን ላቀረቡላቸው ጋዜጠኞች በሰጡት ምላሽ ብናቅድም እንኳን አልነግርህም ሲሉ ምላሽ ሰጥተዋል። ትራምፕ ይህን ያሉት ከጃፓኗ ጠቅላይ ሚኒስትር ሳናኤ ታካኢቺ ጋር በዋይት ሀውስ ጋዜጣዊ መግለጫ በሰጡበት ወቅት ነው። የጃፓኗ ጠቅላይ ሚኒስትር በዓለም ላይ ሰላምን ሊያሳኩ የሚችሉት ትራምፕ ብቻ ናቸው ሲሉ ተደምጠዋል። አክለውም ኢራን የኒኩሌር ጦር መሳሪያ እንድታበለጽግ በጭራሽ ሊፈቀድለት አይገባም ብለዋል። በእርግጥም አዲሱ የዓለም ስርዓት እየተጀመረ ይመስላል። በዓለም አቀፉ የጂኦፖለቲካዊና የፋይናንስ ስርዓት ላይ የሚታይ እጅግ ግዙፍ የመክሸፍ ወይም የለውጥ ምልክት ነው። ፔትሮ ዶላር ለበርካታ 10 ዓመታት የአሜሪካንን የዓለም የበላይነት ካቆሙት ዋና ምሰሶዎች አንዱ እንደመሆኑ መጠን ይህም እርምጃ አዲስ የዓለም ስርዓት መጀመሩን ያበስራል። ከ1970ዎቹ ጀምሮ የዓለም የነዳጅ ንግድ በአሜሪካ ዶላር ብቻ እንዲከናወን የተደረገው ስምምነት
ለአሜሪካ ኢኮኖሚ ጀርባ አጥንት ነበር። ህንድ በቻይና ዩዋን ነዳጅ መግዛቷና የሆርሙዝ የባህር ወሽመጥ ማለፏ ዶላር በነዳጅ ገበያ ላይ የነበረውን ብቸኛ መገበያያነት ማክተሙን ያሳያል። ይህ ሂደት ዲዶላራይዜሽን ይባላል። ሌሎችም ሀገራት እንደ ብሪክስ ያሉት ይህንን ፈለግ ከተከተሉ የአሜሪካ ዶላር በዓለም ገበያ ያለው ፍላጎት ይቀንሳል። ይህም በአሜሪካ ኢኮኖሚ ላይ ከፍተኛ የዋጋ ግሽበትን ሊያስከትል ይችላል። የሆርሙዝ የባህር ወሽመጥ በዓለም ላይ ካለው የነዳጅ ንግድ ሲሶ የሚያልፍበት ወሳኝ መተላለፊያ ነው። ኢራን ይህን መስመር የመቆጣጠር አቅም አላት። የህንድ መርከብ በዩዋን ከፍሎ እንዲያልፍ መፈቀዱ ኢራንና ቻይና የዶላር የበላይነትን ለመስበር በጋራ እየሰሩ መሆናቸውን ያሳያል። ይህ እርምጃ አሜሪካ በመካከለኛው ምስራቅ ያላትን የፖለቲካና የኢኮኖሚ ተጽዕኖ በከፍተኛ ሁኔታ እንደሚቀንሰው ይጠበቃል። ዓለም ወደ መልቲፖላር የፋይናንስ ስርዓት እየተሸጋገረች መሆኑ ለኢትዮጵያና መሰል ሀገራት የራሱ ዕድልና ስጋት አለው። የውጭ ምንዛሬ እጥረትን ለመቅረፍ በአንድ ዶላር ላይ ብቻ ጥገኛ ከመሆን ወጥቶ በተለያዩ ምንዛሬዎች ለምሳሌ በዩዋን ወይም በሩፒ ንግድን ለማከናወን መንገድን ይከፍታል። የዓለም የገንዘብ ስርዓት መናጋት በነዳጅ ዋጋ ላይ ላልተወሰነ ጊዜ አለመረጋጋት ሊፈጥር ይችላል። ዓለም አቀፉ የነዳጅ ፖለቲካ ከዶላር ወደ ዩዋን፣ ከሰላም ወደ ውጥረት እየተቀያየረ ባለበት በዚህ ወቅት በራስ የታዳሽ ኃይል ኤሌክትሪክ ላይ መመካት ከማንኛውም የምንዛሬ ጦርነት ራስን መታደጊያ ብቸኛው አስተማማኝ ጋሻ ነው። ዶላር ይዳከም ወይም ዩዋን ይንገስ፣ የኢትዮጵያ የኢኮኖሚ ሉዓላዊነት የሚረጋገጠው በራሷ የውሃ የንፋስና የፀሐይ ኃይል ስትጓዝ ብቻ ነው። ይህ አዲስ የፋይናንስ ስርዓት በኢትዮጵያ የገቢና የውጭ ንግድ ላይ ሊያመጣ የሚችለው ተጽዕኖ በቀጣይ እንመለከተዋለን። እስከዚያው ሰላም ለዓለማችን፣ ሰላም ለመካከለኛው ምስራቅ።